ሰላም ጤና ይስጥልን። የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስቶቹን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈረመ። በአዲስ አበባ የተካሄደውና የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ። ሶስተኛው አበይት ዜናችን ኢትዮጵያውያን የደመቁበት የኢጋድ ሚዲያ አዋርድን ይመለከታል። ዜናዎቹን በዝርዝር እንመለከታለን። አብራችሁን ቆዩ። ቀዳሚው የሳምንቱ አበይት ዜናችን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት መፈረሙን ይቃኛል። መንግስት በተደጋጋሚ ጊዜ ለታጣቂዎች የሰላም ጥሪ ሲያቀርብ እንደቆየ ይታወቃል። እንዲሁም የትኛውም የፖለቲካ ልዩነቶችን በሰለጠነ መንገድ በውይይትና በሰላማዊ መንገድ እንዲፈቱ ያለውን ቁርጠኝነት ሲናገር መቆየቱና ይህን ተከትሎ የተለያዩ ታጣቂዎች የሰላም ጥሪውን መቀበላቸው ይታወቃል። በተያዘው ሳምንትም በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ተፈርሟል። ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ ፈርመዋል። በስነ ስርዓቱ ላይ ልዩነትን በስምምነት እንዲቋጭ ሲደራደሩ የቆዩት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን የኢጋድ አመራር አባላት መገኘታቸው ተገልጿል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በዚህ ወቅት እንዳሉት በግጭት አሸናፊም ተሸናፊም አይኖርም፣ ከሰላም ግን ሁሉም አሸናፊ ይሆናል። ልዩነቶችን በሰላማዊና በዲሞክራሲ መንገድ ለመፍታት ረፍዶ ያቅም ያሉት ርዕሰ መስተዳድሩ ዛሬ ከረጅም ጊዜ በኋላ ስምምነት መፈረሙ ለህዝቡ ትልቅ እፎይታ ነው ብለዋል። ስምምነቱን ተግባራዊ በማድረግ ለዘላቂ ግንባታ አስተዋጽኦ ማበርከት ይጠበቅብናል ሲሉም ተናግረዋል። ስምምነቱ አሁንም ልዩነቶችን በኃይል መፍታት ይቻላል የሚል አቋም ለያዙ አካላት ትልቅ ትምህርት የሚሰጥ መሆኑን ገልጸዋል። ወደ ሰላም አማራጭ መጥተው ልዩነቶችን በሰላም ለመፍታት ፍላጎት ላላቸው አካላት የክልሉ መንግስት በሩ ክፍት ነውና ኑና በጋራ ተወያይተን ለዘላቂ ሰላም እንትጋ ሲሉ ጥሪ አቅርበዋል። የአማራ ፋኖ ህዝባዊ ድርጅትን በመወከል የተፈራረሙት ካፒቴን ማስረሻ ሰጤ በበኩላቸው ከግጭት ማንም የሚያተርፍ የለም፣ ወደ ሰላም መምጣት ግን ቅድሚያ የሚሰጠው አማራጭ ነው ሲሉ ተናግረዋል። ህዝባችን ከዚህ በላይ ችግሮችን መሸከም አይችሉም ያሉት ካፒቴን ማስረሻ ልዩነቶችን በስምምነት መቋጨት አሸናፊ ነው ብለዋል። ከታሪካዊ ጠላቶቻችን ጋር በመወገን የኢትዮጵያን ጥቅም አሳልፈው የሚሰጡ ተግባራት ላይ መሳተፍ እንደማይገባ ያነሱት ካፒቴን ማስረሻ ችግሮችንና የሀሳብ ልዩነቶችን በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት ነው ብለዋል። በስምምነቱ በአጭርና በረጅም ጊዜ የሚፈቱ ጉዳዮች ዙሪያ የጋራ መግባባት ላይ መደረሱንም ተናግረዋል። በግጭቱ ምክንያት ዜጎች ጉዳት ደርሶባቸዋል ያሉት ካፒቴን ማስረሻ ስምምነቱ ትልቅ ውጤት ይዞ ይመጣል ብለዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በበኩላቸው በአማራ ብሔራዊ ክልላዊ መንግስትና አማራ ፋኖ ህዝባዊ ድርጅት መካከል የተደረገው ስምምነት ለአፍሪካ ችግሮች አፍሪካዊ መፍትሄ መርሃ ግብር በተግባር የተረጋገጠበት መሆኑን አንስተዋል። የጥይት ድምጽ የማይሰማባትን አፍሪካ እውን ለማድረግ የተቀመጡ አህጉራዊ ግቦች እንዲሳኩም መሰል ስምምነቶች ፋይዳቸው ትልቅ መሆኑን አብራርተዋል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬ በበኩላቸው ስምምነቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ብሎም ለአፍሪካ ሰላም መረጋገጥ አወንታዊ ሚና እንዳለው ጠቅሰዋል። ልዩነቶችን በንግግር መፍታት ትልቅ ቁርጠኝነትን ይጠይቃል ያሉት ምክትል ዋና ጸሐፊው ሁለቱ ወገኖች ለስምምነት ቁርጠኛ መሆናቸውን አድንቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሰላም ስምምነቱ ዜጎችን ከሞት አደጋ ወደ ህይወት የመለሰና ታዳጊዎች ወደ ትምህርት ቤት እንዲሄዱና ተስፋቸው እንዲለመልም ያደረገ ነው ብለዋል። አጉል ጀብደኝነት ወደ ግጭት ያመራል፣ ጦርነት ደግሞ ውዱን የሰው ህይወት ይቀጥፋል፣ በብዙ ጥረት የተገኘ ሀብትም ይወድማል፣ ብሎም ድህነትና ድንቁርና ኋላ ቀርነት ይስፋፋል። በመሆኑም ጥፋት ከሚያስከትሉ ተግባራት በመራቅ ለዘላቂ ሰላማችን ለልማታችን በጋራ መስራት ይጠበቅብናል ሲሉም ገልጸዋል። መንግስት በሀገራችን የትኛውም የፖለቲካ ልዩነቶችን በሰለጠነ መንገድ በውይይትና በሰላማዊ መንገድ እንዲፈቱ ያለውን ጽኑ አቋም አሁንም አጠናክሮ ይቀጥላል ብለዋል። በአዲስ አበባ የተካሄደው የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ። ዲጂታል ግብርና በጥቅሉ ሲተረጎም የዲጂታል ቴክኖሎጂዎችን ለግብርና ስራዎች መጠቀም ማለት ነው። ቴክኖሎጂዎቹ የግብርና ምርታማነትን በማሳደግ የገበያ ተደራሽነትን በማስፋት በአቅርቦት የእሴት ሰንሰለት ላይ መጠናከር
በቅድመ ማስጠንቀቂያ ስርዓት የተፈጥሮ ሀብት አጠቃቀምና የአየር ንብረት ለውጥ አይበገሬነት ስራዎችን ጨምሮ ዘርፈ ብዙ ጠቀሜታ አላቸው። በአፍሪካ የግብርና ቴክኖሎጂ ያለው ኢንቨስትመንት በፍጥነት እያደገ ይገኛል። ዘርፉ ከ400 ሚሊዮን ዶላር በላይ መዋዕለ ንዋይ ፈሶበታል። በሞባይል የማማከር አገልግሎት፣ የግብርና ትስስር ማዕቀፎችና ለአርሶ አደሮች የፋይናንስ ቴክኖሎጂ ተደራሽ የማድረግ ስራዎች እየተከናወኑ ይገኛሉ። የቴክኖሎጂዎቹ ተደራሽነትና አላምዶ የመጠቀም ውስንነት፣ የመሰረተ ልማት ግንባታ፣ የፖሊሲና የህግ ማዕቀፍ እክሎች እንዲሁም አካታች የአፍሪካ ፈተናዎች ናቸው። በአፍሪካ አብዛኛው ግብርና በአነስተኛ ይዞታ ባላቸው አርሶ አደሮች ላይ የተመሰረተ ሲሆን ግብርና ለአፍሪካ ኑሮና የምግብ ዋስትና ወሳኝ የሚባል ነው። ኢትዮጵያ ለጉዳዩ ትኩረት በመስጠት በጥር ወር 2017 ዓ.ም የዲጂታል ግብርና ፍኖተ ካርታን ይፋ አድርጋለች። ፍኖተ ካርታው የግብርና እሴት ሰንሰለቱን በሙሉ ዲጂታላይዝ የማድረግ ዓላማ አለው። የማማከርና የፋይናንስ አገልግሎቶች፣ የግብርና መረጃ፣ ዲጂታል ክህሎት፣ ሜካናይዜሽን፣ የዳታ መረጃ አሰባሰብና ዲጂታል መሰረተ ልማት የፍኖተ ካርታው አበይት ትኩረቶች ናቸው። ይህ በእንዲህ እንዳለ በተያዘው ሳምንት የአፍሪካ ህብረት ያዘጋጀው የመጀመሪያ ዲጂታል ግብርና ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችንና የህግ ማዕቀፎችን ትግበራ የኮንፈረንሱ ተሳታፊዎች እየመከሩባቸው ያሉ አጀንዳዎች ናቸው። ኢኖቬሽንና የዲጂታል መፍትሄዎችን ለግብርና ዘርፍ በመጠቀም የአፍሪካ መጻኢ ጊዜ ብሩህ ማድረግ የጉባኤው መሪ ሀሳብ ነው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ በጉባኤው ላይ ባደረጉት ንግግር ህብረቱ ዲጂታላይዜሽንን የልማት አጀንዳ አድርጎ እየሰራ እንደሚገኝ ገልጸዋል። የግብርናው ዘርፍም በዚህ ዲጂታላይዜሽን አህጉራዊ ስትራቴጂ ውስጥ ትኩረት እንደተሰጠው አንስተዋል። በአፍሪካ ዲጂታል ግብርና እውን ለማድረግ የአባል ሀገራት መንግስታት፣ የልማት አጋሮች፣ የግሉ ዘርፍ ተዋናዮችና የምርምር ተቋማት በቅንጅት እንዲሰሩ ጥሪ ቀርበዋል። የግብርና ሚኒስትር ዴኤታ ዶክተር ኢፋ ሙለታ እንዳሉት ኢትዮጵያ በግብርናው ዘርፍ ትራንስፎርሜሽን ለማምጣት ዲጂታል ግብርናን እንደ ቁልፍ ስልት ወስዳለች። መንግስት ከተለያዩ ባለድርሻ አካላት ጋር በመተባበር ዘርፉን ለማዘመን የተለያዩ ስራዎችን እያከናወነ እንደሚገኝ ገልጸዋል። የግብርና ኤክስቴንሽን አገልግሎት በስማርት ስልኮች አማካኝነት ተደራሽ ማድረግ፣ ትክክለኛ የግብርና መረጃዎችን በአንድ ቋት መያዝና ማዘመን ላይ የተሰራ ነው ብለዋል። የግብርና ግብዓት ተደራሽ ማድረግ ከማሳ እስከ ገበያ ባለው ሂደት ውስጥ ያሉ የባለድርሻ አካላት ቅንጅትን ለማጎልበት ዲጂታላይዜሽን ላይ መሰራቱን ተናግረዋል። ኮንፈረንሱ የእውቀት ሽግግርና የፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ኢኒሼቲቮች ለተሳታፊዎች ቀርበውበታል። ኮንፈረንሱ የአፍሪካ ህብረት እንደ አውሮፓውያኑ ዘመን አቆጣጠር በ2024 ያጸደቀውን አህጉራዊ የዲጂታል የግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑን ታውቋል። የግብርና ስትራቴጂ ከአጀንዳ 2063ና ከረጅም ጊዜ የአፍሪካ የልማት እቅድ ጋር የተጣጣመ መሆኑን ነው ህብረቱ የገለጸው። ኮንፈረንሱ ህዳር 24 ቀን 2018 ዓ.ም ተጠናቋል። ሶስተኛው አበይት ዜናችን ኢትዮጵያውያን የደመቁበት የኢጋድ የሚዲያ አዋርድን ይመለከታል። ሶስተኛው የኢጋድ የሚዲያ ሽልማት ህዳር 20ና 21 ቀን 2018 ዓ.ም በአዲስ አበባ መካሄዱ ይታወቃል። የሽልማት ስነ ስርዓቱ ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሀሳብ ነው። ኢጋድ ቀጠናዊ ሁነቱን ያዘጋጀው ከኢትዮጵያ መንግስት ጋር በመተባበር ነው። ፐልስ ኦፍ አፍሪካ ሚዲያ የሽልማት መርሃ ግብሩ አጋር ሲሆን የሁለት ቀኑን የሽልማት መርሃ ግብር የቀጥታ ስርጭት ሽፋን በመስጠት ለመላው አፍሪካ ተደራሽ አድርጓል። የ2025 የኢጋድ ሽልማት በ10 ዘርፎች ተከናውኗል። የህትመት ጋዜጠኝነት፣ የሬዲዮ ጋዜጠኝነት፣ የቴሌቪዥን ጋዜጠኝነት፣ ዲጂታል ሚዲያ፣ ፎቶግራፈር፣ ሀገር በቀል ዘገባ፣ የአመቱ ተጽዕኖ ፈጣሪ ወይም የይዘት ቀራጭ፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና የእድሜ ዘመን ሽልማት የሽልማት ዘርፎቹ ናቸው። 400 የሚሆኑ የኢጋድ አባል ሀገራት የሚዲያ ባለሙያዎች ስራዎቻቸውን ያስገቡ ሲሆን ከዚህ ውስጥ 94 የሚሆኑት ኢትዮጵያውያን የሚዲያ ባለሙያዎች መሆናቸውን ኢጋድ አስታውቋል። ከ94ቱ ኢትዮጵያውያን የሚዲያ ባለሙያዎች መካከል 3ቱ በተለያዩ ዘርፎች ሽልማት ተበርክቶላቸዋል። የኢትዮጵያ ዜና አገልግሎት ጋዜጠኛ ጌትነት ሸንጉጤ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የ2025 የሚዲያ ሽልማት በዲጂታል ሚዲያ ዘርፍ አሸናፊ በመሆን ሽልማቱን ተቀብሏል። የጋዜጠኛ ጌትነት ጽሁፍ በኢጋድ ቀጠና ያለውን የአየር ንብረት ለውጥ ፈተና የሚዳስስ ነው። በተደጋጋሚ ጊዜ የሚከሰት ድርቅ፣ የጎርፍ አደጋዎችና ኢተገማች የአየር ጸባይ ለውጦች ዜጎችን በማፈናቀልና በቁም እንስሳት ላይ ያደረሱትን ጉዳት ይቃኛል።
ትክክለኛ ጊዜውን የጠበቀና ለተግባር ምላሽ የሚያገለግሉ የአየር ንብረት ለውጥ መረጃ የማይበገር አቅም ለመገንባትና አደጋዎችን ለመከላከል ያላቸው ሚና ተዳስሷል። ሌላኛው ተሸላሚ የኦሮሚያ ብሮድካስቲንግ ኔትወርክ ጋዜጠኛ ሽመክት ጉግሳ ነው። የተሸለመበት ዘርፍ በኦሮምኛ ቋንቋ በሰራው ፕሮግራም ነው። ፕሮግራሙ ዛፎች ከሰው ሕይወት ጋር ያላቸውን ቁርኝት በዋናነት ይቃኛል። ሌላኛው ተሸላሚ የሸገር ኤፍኤም 101.1 ሬዲዮ መስራችና ስራ አስኪያጅ አንጋፋ ጋዜጠኛ መዓዛ ብሩ ናት። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የህይወት ዘመን ጋዜጠኝነት ሽልማት ተበርክቶላታል። ጋዜጠኛ መዓዛ ብሩ በሬዲዮ ጋዜጠኝነት ግንባር ቀደምና በዘርፉ ጉልህ አስተዋጽኦ ማበርከቷን ኢጋድ ገልጿል። በብሮድካስት ሚዲያ ከ40 ዓመት በላይ የቆየችው ጋዜጠኛ መዓዛ ሸገር ኤፍኤም 102.1ን ከ18 ዓመት በፊት በማቋቋም በኢትዮጵያ ቀዳሚ የመረጃና የመዝናኛ ጣቢያ እንዲሆን ማድረጓን አመልክቷል። ከጋዜጠኛ መዓዛ ብሩ አበይት ፕሮግራሞች መካከል ማንን ምን እንጠይቅልዎና ሸገር ካፌ ተጠቃሽ ናቸው። ከዚህ ጋር በተያያዘ የመጀመሪያው የአፍሪካ ሚዲያ ሽልማት በአዲስ አበባ መካሄዱ ይታወቃል። የሳምንቱ አበይት ዜናዎቻችን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።